የማክሮ ኢኮኖሚ ማሻሻያው ትግበራ የተረጋጋ ኢኮኖሚ ከመፍጠር ባለፈም ለዜጎች ተጠቃሚነትና ለሀገር በቀል ኢኮኖሚ መነቃቃት ወሳኝ ሚና እንደሚጫወት ተጠቁሟል። በተለይም የውጭ ኢንቨስትመንትን በመሳብ የማኑፋክቸሪንግ ዘርፉን በማነቃቃት ረገድ የሚኖረው አስተዋጽኦ የላቀ ከመሆኑ ባለፈ የውጭ ምንዛሬ ግኝትን በማሳደግ ረገድም የጎላ ፋይዳ እንደሚኖረውም ተመላክቷል። ባልደረባችን በቃሉ ፈረደም የማክሮ ኢኮኖሚ ሪፎርሙ ለሀገሪቱ ዘላቂ ኢኮኖሚ እድገትና ለዜጎች ኑሮ መሻሻል የሚኖረውን ፋይዳ አስመልክቶ በእንጅባራ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ ዲን ከሆኑት ዶክተር ይልቃል አንዱዓለም ጋር ቆይታ አድርጓል። አብረን እንከታተል። ዶክተር ለቃለ መጠይቁ ፈቃደኛ ስለሆኑ በቅድሚያ እናመሰግናለን። እኔም አመሰግናለሁ። መልካም። የመጀመሪያው ጥያቄ አጠቃላይ የማክሮ ኢኮኖሚክ ሪፎርሙ አንድምታ እንዴት ይገለጻል ዶክተር? በተለይ በማደግ ላይ ያሉ ሀገሮች ያው የሚፈልጉትን የኢኮኖሚ ደረጃ እስኪደርሱ የኢኮኖሚ ሪፎርም ማካሄድ ያስፈልጋቸዋል። ከዛ ቀጥሎ ዋና ዓላማው ምንድነው የዚህ የኢኮኖሚክ ሪፎርሙ የሚለውን ስንመለከት የመጀመሪያው የተረጋጋ ኢኮኖሚ መፍጠር ነው የሚሆነው ማለት ነው። በሁለተኛ ደረጃ የፊስካል ፖሊሲን ማስተካከል ነው ወይ ደግሞ የበጀት አስተዳደርን በሚመለከት አንደኛው የወጪ ቅነሳ መሰረት ያደረገ የመንግስት ስርዓትን መመስረት፣ ከዛ ቀጥሎ የመንግስት ብድርን የሀገር ውስጥ ብድርም ቢሆን መቀነስና ከዛ ውጪ ሴክቶራል ሪፎርም ማምጣት ነው። ሴክቶራል ሪፎርም የምንለው ይሄ የኢኮኖሚ ዘርፎች አሉ፣ በእነዚህ ዘርፎች ላይ ለውጥ እንዲመጣ ማድረግ ነው። ኖርማሊ አሁን ግብርና አለ፣ ለምሳሌ ዜን ማኑፋክቸሪንግ አለ፣ ፖሊሲ፣ አይሲቲ እና ማዕድን፣ እነዚህ ላይ ለውጥ እናመጣለን ብሎ የተካተቱ ሀሳቦች ናቸው። የውጭ ምንዛሬ በገበያ የሚተመንበት ሁኔታ እንደተፈጠረ ይታወቃልና ብሔራዊ ባንክ ይሄን ተግባር በአግባቡ በታለመለት መንገድ እንዲሄድ እያደረጋቸው ያሉ እንቅስቃሴዎች እንዴት ይገለጻሉ? ብሔራዊ ባንክ እየሰራ ያለው ስራ ጥሩ ነው። በእኔ እምነት እስካሁን ድረስ ወደ 3 ጊዜ ይመስለኛል ዶላር በጨረታ ለንግድ ባንኮች የቀረበበት ሁኔታ አለ፣ ለግልም ለመንግስትም ባንክ ማለት ነው። ስለዚህ በዛ ደረጃ እያቀረበ የዶላር አስፈላጊ ዶላር ገበያ ውስጥ እንዲኖር የሚደረገው እንቅስቃሴ ጥሩ ነው። ከዛ ውጭ ጥቁር ገበያ ላይ ያለው እንትን ጋፑ ጠቧል ብዬ አስባለሁ፣ ከበፊቱ ጋር ሲነጻጸር ማለት ነው። የውጭ ምንዛሬ እጥረት ካለ ሁልጊዜም በጎን የሚሰሩ አሻጥሮች ምናምን ሊኖሩ ይችላል። ህጋዊ የሆኑ ምንዛሬውን የሚያከናውኑ ለሱም ደግሞ ማበረታቻ ሊሆኑ የሚችሉ አካላትን መመስረት አስፈላጊ ነው። አሁን የተጀመሩ ነገሮች አሉ፣ ግን በቂ ናቸው ብዬ አላስብም። በእያንዳንዱ ከተማ ይህን ስራ ሊሰሩ የሚችሉ ኢንተርፕራይዞችን መፍጠር አስፈላጊ ነው የሚሆነው። አሁን የሚቀረው የማስበው ነው ህጋዊ ተፈጻሚነቱ ላይ አትኩሮ መስራት። ይሄ ደግሞ የመንግስትን ኮሚትመንት በከፍተኛ ደረጃ የሚጠይቅ ነው የሚሆነው ማለት ነው። የማክሮ ኢኮኖሚ ማሻሻያው አንድ አካል የሆነው የመንግስት ትልልቅ ድርጅቶችን ወደ ግሉ ዘርፍ የማሸጋገር አቅጣጫ አተግባበር እንዴት ይታያል? ከዛ ባሻገር የውጭ ኩባንያዎችም ወደ ሀገር ውስጥ መጥተው ስራ እንዲሰሩ ጥሪ የተላለፈበትም ሁኔታ አለና ይሄ ምን አይነት አዎንታዊ አስተዋጽኦ ይኖረዋል? ወደ ግል ማዛወሩ የራሱ የሆነ ጥቅም አለው። የኢኮኖሚን ያነቃቃል፣ የባለሀብቱን ሚና እያጎላ ይሄዳል። እንዲህ አይነት ነገሮች አሉ። አሁን እያንዳንዱን ዘርፍ ብናይ ቴሌኮሙኒኬሽን መውሰድ እንችላለን። ቀድሞ የገባው እሱ ስለሆነ ማለት ነው። ፕራይቬታይዝ ለማድረግ የተሞከረበት ሂደት አለ። የውጭ አክተሮችም ጭምር እንዲገቡ የሆነበት አጋጣሚ አለ። ይሄ መደረጉ ቴሌኮሙኒኬሽን ላይ የበለጠ የውድድር መንፈስ የበለጠ አገልግሎትን የማበረታታት ሁኔታ እንጂ የቴሌኮሙኒኬሽንን ጥቅም ያን ያክል የጎዳበት ሁኔታ የለም። ከዚህ በተጨማሪ የውጭ የፋይናንስ ተቋማት ወደ ሀገር ውስጥ ቢገቡ ካልን እያንዳንዱ ግለሰብ ምናልባትም በውጭ ዓለማት እንደምናየው በዜግነቱ ብቻ ብድር የሚያገኝበት ያንን ኢንቨስት አድርጎ ቢዝነስ የሚሰራበት ቢዝነሱን እየሰራ ደግሞ ብድሩን የሚመለስበትን እድል ነው የምንፈጥረው። ከዛ ውጪ ለምንፈልገው ኢምፖርት ኤክስፖርት የሚያገለግል የሃርድ ከረንሲ የምናገኝበትን እድል ይፈጥራል። የሀገር ውስጥ ባለሀብቶችን ከማበረታታት አኳያስ የሚኖረው ፋይዳ እንዴት ይገለጻል? የመጀመሪያው ነገር ፕራይቬት ባንኮች የውጭ ባንክ ሲመጣ ከውጭ ባንኮች ጋር መርጅ ሆነው የሚሰሩበት ፕላትፎርም ለምን አይፈጠርም? ያንን ማድረግ ይችላሉ። የሀገር ውስጥ ማርኬቱን ያውቁታል እነሱ። የውጭ ደግሞ አዲስ ቴክኖሎጂ፣ አዲስ አቅም፣ አዲስ እውቀት እና ተጨማሪ ነገሮችን ይዞ ይመጣል። እነዚህን በጋራ አድርገው ተግባራዊ ቢያደርጓቸው ከፍተኛ የሆነ ለውጥ ማምጣት ይችላሉ። ስለዚህ እነሱን ከገበያ የሚያስወጣ ሳይሆን አብረው እየሰሩ ተጠቃሚነታቸው የበለጠ የሚያድግበትን ሁኔታ ነው የሚመሰርት የሚል እምነት ነው ያለኝ። ስለነበረን ቆይታ እጅግ አመሰግናለሁ። እሺ፣ እኔም አመሰግናለሁ።